ቀጥታ ለማን ነው የሚሄደው? ለኔና ለነጭ አይጥ ነው ጋይስ። ሪካርደሩ ሜሴጁ ለኔና ለነጭ አይጥ ነው። ኋይ እንዴት ብላችሁ ካላችሁኝ ልንገራችሁ። እኔ የሆነ ጊዜ ጳግሜን ምን ብያታለሁ ጋይስ? ጳግሜን ምን ብያታለሁ ታስታውሳላችሁ ቤተሰብ? ያች እኮ እንደዚህ ብቻ የሆነ ወሬ አውርቻለሁ ስለ ጳግሜ ስለ ሰርጀሪ ምናምን አውርቻለሁ ቤተሰብ እዚህ ቁጭ ብዬ። ከዛም በኋላ በማግስቱ ጳግሜ ሻሿን አስራ መጣች። መልስ መልሰች ስም አልጠራችም፣ ስም አልጠራም ምናምን። በነገራችን ላይ ጳግሜ መምህርነትሽም ማስተማሪነትሽም ለበጎች እንጂ ለኛ አይደለም። በነገራችን ላይ ለኛ ሶሻል ሚዲያ ላይ ላለነው ሰዎች ስሜን ካልጠሩ ድረስ ስሜን እስከተናገሩኝ ድረስ እኔ እንደዚህ ምናምን እሱ ለበጎች ነው፣ ለኛ አይደለም። እኛ ሚዲያ ላይ ላለነው አንቺ ልታስተምሪን አትችይም። እኔ በእንደዚህ ምናምን ተይውሱ ባይዘው ተይውሱ። መልሱ ግን ለኛ እንደሆነ ስለገባኝ ዛሬ ነው የሰማሁት ልመልስልሽ። ጨዋታ ወደዚህ ነው። ኑ አላችሁ የጳግሜ በጎች ኑ በዚህ ተሰለፉ፣ የሰርጀሪ በጎች በዚህ ተሰለፉ። ኑ የምጠይቃችሁ ጥያቄ አለኝ። ጥያቄውን ፍትሃዊ ይሁንና በፍትሃዋር እንደሚባለው መልስ ይመለስልኝ። በጎች ስድብ አይቅደማችሁ፣ ገርዳሚዎች ስድብ አይቅደማችሁ። መምህርነቷም አስተማሪነቷም ለእናንተ እንጂ ለኔ ያሹ አይደለም። ግን እኔ ጥያቄ አለኝ። ጥያቄን ስጠይቅ እኔን አትስደቡኝ እባካችሁ በጎችዬ። በበላችሁት ሳሪንባችሁ በበላችሁት ሳሪንባችሁ። ጥያቄን ቀጥተኛ መልስ ይመልስልኝ። ምክንያቱም ያ ወሬ ለማን ጳግሜና እኔና እንትና ሀሳብ የሰጠንበት አይደለ? እኔና ነጭ አይጥ አልጠይቀቻትም። እኔ ግን ጠይቃታለሁ። ለምን ብላችሁ ጠይቁኝ። በመጀመሪያ ደረጃ ጳግሜና ሰርጀሪ አንድ አይነት ባህሪ ያላችሁ፣ ባህሪያችሁን ደግሞ ልንገራችሁ። ሁለታችሁም የሚያመሳስላችሁ ነገር ገርዳሚና በግ ነው የሚከተላችሁ። በግሩፕ የሚጮውላችሁ ገርዳሚዎቹ ስለሆኑ ማለት ነው። ሲቀጥል ደግሞ ለብዙ ጊዜ የጳግሜን አካውንት ስታስዘጋ የነበረችው ሰርጀሪ ነበረች፣ ለብዙ ጊዜ ማለት ነው። እሱንም እናውቃለን፣ አያገባንም ብለን ትተን ነው። ግን በዚህ ደረጃ ደግሞ እንደዚህ ብለሽ መልስ ከመለሽ ልመልሰልሽ እኔ። ሰርጀሪ ማነው ስሙ ይሄ ከፍየሌ ጋር ሁና ተባብረው የእሷ ልጆች አንድ ላይ ሆነው ነው የጳግሜን አካውንት ሲያዘጉት የነበሩት፣ እናውቃለን፣ አያገባንም፣ ምን አገባን። ግን ሁለታችሁ መሽቁቅ የጥቅም ሰው ብልጥ ናችሁ ሁለታችሁ። አንቺም ቢጤሽን ያገኘሽው አንቺም ቢጤሽን ትዋደዳላችሁ። አዎ ተመሳሳይ ባህሪ ስላላችሁና ተመሳሳይ ደጋፊ ስላላችሁ ትዋደዳላችሁ። አይ ነው አንቺ በዚህ ደረጃ እቺን ደፍረሽ የማትናገራት ጳግሜ ማለት ነው። ጳግሜ ሰርጀሪ ደፍረሽ የማትናገራት በጎቻችሁ የምትነዷቸው በጎች አንድ አይነት ማህበራችሁ አንድ አይነት ስለሆነ ትደጋገፋላችሁ። ገብቶሻል? ሲቀጥል ሰርጀሪ የፈለገችውን ብላ ብትናገር አንቺ ለሰርጀሪ አሁን የምትመልሽበት ታይም አይደለም። ምክንያቱም አቅምሽን ዳውን አድርገዋለች የምናየው ነው ማለት በጎችን እንዳለ ሰብስባ ወደ ቤቷ ወስዳብሻለች። ስለዚህ እንደ በፊቱ አይደለም። ራሷን ብለዋለች ማን ሰርጀሪ እንደ በፊቱ እንኳን አቅም የላቸውም ሰዎች አይመለከቷቸውም ብላ ራሷን በሰርጀሪ በአፏ ተናግራለች። አንቺን እንደሆነ ጠንቅቀሽ ታውቂያለሽ። እሷን ከተናገርሽ ጌም የሚያጫውትሽ የለም። ኖ ባናትሽ ተተከይሽ ተይወሱን ለኔ አትነግሪኝም። ጌም የሚያጫውትሽ የለም። እነዚህ እነ ኪዳጋ እንኳን ስትመጪ ፕላንሽን አውቀዋለሁ። ኪዳጋ ስትመጪ ኪዳጋ ስትጫወች እንደ ሰርጀሪ እና እንደነ ፖፖ ጋጠ ወጥ የሆነ ጌም የለም። እነሱ ጋር ክብራቸውን የጠበቀ ጌም ነው። እስከዛሬ ድረስ ኤልሻዳይን እንዴት አላወቅሻትም? እስከዛሬ ድረስ ኤልሻዳይ እንዴት አልተመለከትሻትም? እንደው አትመልከቻት። በዛ ጩኸት በዛ ግርግር ሰዓት ላይ ሰርጀሪ ቁጭ አድርገሽ ስትመክረት ከኤልሻዳይ ጋር እንደተጣለሽ ሳታውቂ ቀርተሽ ነው? ታውቂያለሽ። ነገር ግን የዝችኛዋ የማነው ስሟ የሰርጀሪ በጎችና ማህበር አንድ ስለሆናችሁ አይተሽ እንዳላየውሽን አሁን ደግሞ እርግዝናሽ ስለመጣ እርጉዝ ስለሆንሽ እንደዚህ እንደልብሽ መወራጨት ስለማትሺ መዛመድና ጓደኝነት መፍጠር የምትፈልጊው ከነ ኤልሻዳይ ጋር ነው። አይኑ በነገራችን ላይ ጥንቅቅ አድርጌ ነው የማውቃቸው የሚዲያ ሰዎችን አውቃቸዋለሁ። ምክንያቱም አብረን የነበርን ሰዎች ስለሆኑ ማለት ነው። ከዛም በኋላ እስከዛሬ ድረስ የሷ መልካም ውበቷ ድምቀቷ በአካል ሳያት ቆንጆ የሆነችኝ ልሽዬ ምናምን እስከዛሬ ድረስ ብለሻት አታውቂም ነበር። ምክንያቱም እርጉዝ አልነበርሽም። ከሰርጀሪ ጋር ነበረ ጌምሽን የምትለጣለጪው። አሁን ግን ከነ ሰርጀሪ ጋር እንደዚህ አይነት ግሩፕ የለሽም። ስለሌለሽ ሰርጀሪን ገፍተሽ መናገራችሁም ነገር ግን እዚህ ወዳጅ ነኝ ብለሽ ታታስጠጪ ትያለሽ። ልክ ነኝ። ከዛም ትመጪና እኔ እንትና የህዝቡ ሲነሳብኝ እኔ ወይ ሁሉም ሲሉብኝ እንትን ደፍረሽ አትናገሪያትም።
ደፍረሽ አትናገራትም፣ ደፍረሽ አትሰድቢያትም። ያችም እንደዛው ልክ ልትጀምሪ ስትል ታይና ድባቡን አንቺ ከሁሉም ጋር ስትባል ትቀነጠሳለች። ማን ሰርጀሪ ትቀነጠሳለች። አንቺም እንደዛ። ሁለታችሁ እራስ ወዳድና ጥቅመኞች ናችሁ፣ መጥፎ ናችሁ ሁለታችሁ። እግዚአብሔር ምስክሬ ነው። እኔ ባይዘው ልንገራችሁ ጋይስ፣ እኔ እቺ ጳጉሜን የጠላዋት እኔ ከኔ በለጠ ጳጉሜን የሚወዳት የሚያከብራት ሰው አልነበረም። ምናልባት ዛሬ ላይ ተደራጅታችሁ የቲክታክ ነጤ ማህበረሰብ አፋችሁን ስለከፈታችሁ ሊሆን ይችላል ሊሆን ይችላል። የጥቅም ሴት እንደሆነች ያወቁት ከማንም በፊት ከማንም በላይ ከኔ ጋር ነው ወዳጅነት ጓደኝነት ያላት። ማንም ሲነካኝ ሰርጀሪ የከሌ ሲነካኝ ሲቆምልኝ አያችሁ። የጥቅም ሴት እንደሆነች የምታውቁ የተናገረላትን ሰው እንኳን ትሸመጥጣለች። ጥቅመኛ ሴት ነው። ጥቅመኛ ብልጥ መሰሪ ሴት ናት። መሰሪ ሴት ታውቋለች። ሚዲያ ላይ ማን ጋር ምን መስላ መምጣት እንዳለባት። እኔ ማንንም አልጠራም። ስሜን እስካልጠሩ የኔ ኮንተንት አይደለም። ሾካካ ነፍሴ ወይ ፈምሺ ብለሽ ተስለሽ የመጣች ሰው እኮ ነሽ። ለመፈመስ ብዙ ስቃይ የበላሽ። ከዛም በኋላ ደግሞ እግዚአብሔር አየልሽና አፈመሰሽ። ገርዳሚዎችን አሰብስቦ አፈመሰሽ። ከዛም ልትበጣጠሽብን ትሞክሪያለሽ። እኔ እንጂ ስሜ እንትና በዘር ሲነኩን ሾካካ ያረጉልሽና የተናገሩልሽን ሰው እንኳን እምትለሺ ባታወሪስ እንደዚህ አይነት ወሬ ዝም ብትይስ። ከዛም እኔ ይኸውላችሁ ቤተሰብ እኔ ሰው እኮ ይኸውላችሁ እኔ ጋይስ የማታውቁኝ ሰዎች ልንገራችሁ። እኔ ሰዎችን ያለ ምክንያት አልጠምድም። እኔ እቺ ሴት የጠመድኳት መታ ስታስጠቁረኝ ከሰርጀሪ ጋር በተጣላሁበት ሰዓት ላንቺ አንበሳስብ የስንት ዓመት ጓደኛዬ ብሎክ አደረገችኝ። እከካም እኔ በዚህ አይደለም ብሎክ ያደረኩሽ። ቁጭ ብለሽ ስታወሪ የተናገርሽው ንግግር በጣም ስላናደደኝና ስላዛዘኔ ነው። የዛሬ 14 ዓመት ማንንም ሳያውቅሽ አንቺን እንኳን ደስ አለሽ እንኳን ምን አለሽ እያልኩኝ ሼር ከሚያደርጉልሽና አንቺን ሰፖርት ከሚያደርጉ የዛሬ 15 ዓመት ሰዎች መካከል አንዷ እኔ ነበርኩኝ። ከዛም ደግሞ ለእያንዳንዱ ሀዘንሽ ታዩ በአካውንት ሲዘጉ ሲያሰቃዩሽ እኔ እኮ መጥቻለሁ እኮ ቴክስታችን አካውንት ልስጥሽ እኔ የማልጠቀምበት ነኝ የምልሽ ልጅ ነኝ። አይዞሽ የምልሽ ሴት ነበርኩኝ። ዞር ብለሽ ግመተሽ እኔ አንቺን በጣም ነው ማደንቅሽ ጥንካሬሽን። አየሽ ትላንትና እኔ ይሄ ፍምስናሽን ምንሽን እውቅናሽን አይቻል ነበረም ሰፖርት ሳረግሽ የነበረው ጥቅመኛ የጥቅም ሴት ነሽ አልኩሽ። ለዚህ የጠላውሽ ለዚህ ነው ብሎክ ያደረኩሽም ከሚዲያ ላይ ለዚህ ነው ጥቅመኛ ብልጥ ነሽ መሰሪ ነሽ። ጥቅም የሌለበት ቦታ ላይ አትገኝም። አንዳንዴ ለህሊናዬ ብዬ ነው 24 ሰዓት ለህሊናሽ ብለሽ ነው ከጧት እስከ ማታ ላይቭ የምትቀመጪው ነው አይደለም። ገንዘብ ስለምትወጂ ነው። የጥቅም ሴት ስለሆንሽ ነው። ጥቅም ያለበት ቦታ ላይ ሁሌም አለሽ። ጥቅም የሌለበት ቦታ ላይ አትገኝም። ከዛም ትመጪና እኔ እንደዚህ እንትን አልሳደበም ምናምን እኔ እንደዚህ እኛ ያደረግነውን በሙሉ አርገሽ የመጣሽ ሴት ነሽ። ምንም እኮ የሚለይ ታሪክ የለሽም። ምንም የሚለይ ታሪክ የለሽም። ከዛም ራስሽን የዩኒቨርሲቲ ቲቸር አስተማሪ ትሆኝብናለሽ። ገርዳሜ ንገሩኝ ባይ። ከዛም አይ እኛ እንደዚህ አንጣላ ምንም ማን ተጣያለሽ እና ተጣያላልሽም እኮ የተደረገውን እውነታ ግን የነገርንሽ ያየነውን እውነታን የነገርንሽ ሰርጀሪ ያስቀመጠችው መልእክት ላንቺ ስለሆነ አንቺም ደግሞ ታውቀዋለሽ። ግን አንድ አይነት በጎች ስላላችሁ አትደፋፈሩም። አንድ አይነት ገርዳሚዎች ስለሆኑ የሚከተሏችሁ አትደፋፈሩም። እሷ ጋር ብትመልሽላት ምን እንደምታጭ ታውቀዋለሽ። ሰርጀሪም ላንቺ ብትመልስልሽ ምን እንደምታጭ። ስለዚህ ቂጥ እየተላላሳችሁ ትኖራላችሁ ሁለታችሁ። ከዛም እኛ ሰዎች ምናምን እኛ ጠንቋይ ቀላቢ ነን እንዴ? በእኛ በራሳችን ጊዜ ተጣሉ ተታረቁ ምንለው ያየነውን እውነት የምትመላለሱትን መልስ ነው የምንናገረው። ሲቀጥል ድሮ ሰርጀሪ ቤት ጥልጥልጥል እያለች ትገበለች። አሁን ትገበለች አትገቢም። እኔ እንደዚህ አይነት ሰው እንዳታስገቡብኝ ሰው እንዳይመጣብኝ የምታያትን ሁሉ እኮ እናያለን እኮ። ማናይ ነው እንደ የሚመስልሽ? እኔ እንደዚህ አይነት ጌም አልፈልግም። ብሩንም ትፈልጊዋለሽ፣ ጥቅሙንም ትፈልጊዋለሽ። እርጉዝ ነኝ። እርጉዝ ከሆንሽ ቁጭ በያ ናፕ አድርጊ፣ እረፍት አድርጊያ። ደህና ነሽ? በጣም ደህና ነኝ እኔ ፍቅር፣ በጣም ደህና ነኝ። በጎችዬ ደህና ነኝ። ገንዘቡንም ትፈልጓለች። ከወም በኋላ እዚህ ጋር ደግሞ እኔልሽ ነው እንትናዬ ነው እንትን ምናምን ይኸው ለምንድን እንትና እንደነ ሰርጀሪ አይነት ጌም አትጫወቱም ከነሱ ጋር ጋይስ። እግዚአብሔር ምስክሬ ነው። አንዳንዱ ሰው እኮ ያናድዳቸዋል። የሆነ ላይክ ራሱን እንዴት አድርጎ እንደሚስል
ባሎቻችን ወይም የፈታናቸው ባሎች አክብረውንና እንዳላኖሩን አድርገው የሚያኖሩ የእነሱ ባሎች ደግሞ ተንከባክቧቸው እንደሚያኖራቸው መተው አክት ያደርጋሉ። ለማኝ ተከብሮ የሚኖር ወንድ ባል ያገባሽ ሴትማ አክብሮ ሚዲያ ላይ ምን አባሽ ያዘላዝልሻል? ምንስ አወራሽ? ምን አገባሽ? ስለሌላው ቤት አስተማመሮሽ ምን ቁጭ ብለሽ ሌሊቱን ሙሉ ወገብሽ ነፍሰ ጡር ነሽ ቁጭ ብለሽ ጌም የምትጫወቺው የጎደለሽን ለመሙላት አይደለ እንዴ? ጎዶሎ ያ የጎደለሽን ለመሙላት አይደለ እንዴ? ከዛም ያንቺ ባል በጣም አንጠባሮ እንደሚያኖርሽ የኛ ባል ደግሞ እኛ ደግሞ ሚዲያ ላይ መምጣታችን እንደ ዋለጌ እንድንታይ ልታረጊ ትሞክራለሽ። ራስሽ እንደመምርት ያለሽ ማነሽ አንቺ? እኔማ እግዚአብሔር ይመስገን ባፍንጫው